የሄርሜላ ወንድም ዛሬ ወንድምነቱን አሳየ። እናንተ ሁሉ ጊዜ እኮ እንደዚህ ቆፍጠን ብትል ኖሮ ማለት ነው ከኔ ጋር ነው የምትነጋገረው ያልከው ደግሞ ያው መቼም ሽማግሌ ካላክ አትታረቅም። እሷን የምትወዳት የምታፈቅራት ከሆነ ሽማግሌ ላክ፣ ለቤተሰቡን ክብር ለኛውን ክብር ስትል ለራሷን ክብር ስትል ሽማግሌ ላክ ልትላት ነው። ሌላ ምንም ልትላት አይደለም። ምክንያቱም ነገሩ ፍቅሩን የጀመረው ከሄርሜላ ጋር እንጂ ካንተ ጋር አይደለም። ግን እንደዚህ ስላረክ ደግሞ ደስ ብሎኛል። ምክንያቱም ወንድምነት ለመቼ ሊጠቅም ነው? አንተ ሁሉ ጊዜ ወንድም ነኝ ወንድም ትላለና ምንም ወንድምነትን እያሳየ አይደለም። እና ዛሬ ትንሽ የወንድምነት ትንሽ አሳየክ። እሷ ደግሞ ይቅርታ ልትጠይቀው ነበር። አምሮብሃል ምናምን እያለች ሸምዙን እያስካከለችለት ነበር። ልስመው ልታቅፈው ልትላላሰው ስትል ነው አንተ የደረስክባት ማለት ነው። ግን እሷ እግዚአብሔርን ምንም ነገር አላረኩም። ገና ስላለው ነገር ስለ ቤተሰብ ስላወቀ ምናምን እያወራ ነበር ነው ያለችው። ግን ልትታረቁ እኮ በቃ ታርቋለች። በይዋ አቅፋ ሸምዙን እያስካከለችለት ምናምን ማለት ነው። እንዴት ነው ሳይታረቁ ዝም ብሎ ፕሮግራም ላይ የሚሄዱት? ሰው ከተጣለ ለምን ፕሮግራም አንድ ላይ የሚሄደው? ሽንታሙላ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰቡ ነው። ዛሬ እንግዲህ ሄርሜላና አብርሃም ዳኒ የሚባለው ቆሮፉድ ኮሮሪማ ተገናኝቶ ለማጣላት ለማስታረቅ ሙከራ ሲያደርግ እንግዲህ ወንድም ተብየው ሲመጣ ሄርሜላ ከሱ ጋር ልታረቅም ምናምን እያለች ስትቀይስ አብራ ዳኒ ደግሞ ምንድነው ያላት? አሁን ልትታረቂው ተለስልሳሽ እያወራሽው ነበር። እሱ ሲመጣ ነው ሐሳብሽን የምትቀይሩ በሱ ነው እንደምትማሪው ብሎ ምናምን አላት ማለት ነው። ለማንኛውም ወንድምነትን እንደዚህ ቀጥልበት። እንደዚህ የምታረጋው ደግሞ ለአንድ ነገር ነው። እሱን እናውቃለን። ነገ ሄርሜላና አብርሃም ተታርቆ ይመጣሉ። ምክንያቱም ሄርሜላ አትችልም ያለሱ መኖር